እሺ እንግዲህ ተመልካቾቻችን የምርጫው ታምራት እንደቀጠለ ነው። ሻጠገባችን አንድ መራጭ አለ። እሺ ወንድሜ ራስን አስተዋውቅ። ቡጉሉ ባንጋ ይባላል። ምን ሆነ ነው ደግሞ እንደዚህ ቁራ ለፍከው? ከድንገተኛ ክፍል አምልጬ ነው ማጅራገትራለሁ። ካልመረጥኩ ብዬ እኮ ነው የመጣው። እሺ ወንድሜ ስምህን አስተዋውቅ። እሺ እንግዲህ ሳንቺስ ካች እባላለሁ። ዛሬ ከቸከሳው ጋር አለሚቱ ፔንሲዮን ተቀጣጥረን ነበር እና አሁን ደውላልኝ ማለት ነው። አባ ደረስኩ እኮ የት ነህ አለች። ቀጥታ አይሆንም ያልኩት አይሆንም። መጀመሪያ ምርጫ ሳልመርጥ ነው የትም ማለት ነው። እሺ በቅድሚያ ስሞቱን ያስተዋውቁ። እሺ ስሜ በርከተ ክሌ እባላለሁ። እንግዲህ ዛሬ በእርግጥም ቤቴ አስክሬን አስቀምጬ ነው የመጣሁት። እድልተኛውን ተሰብስቦ ሊቀብር እየጠበቀ ነበር። ግን ምርጫ ሳልመርጥ ምንም አይነት እንቅስቃሴ እሺ ወንድሜ ራስን አስተዋውቅ። አይ እኔን እንኳን አታውቁኝም። እንዴት? የዛሬ 2 ዓመት ነው የሞትኩት እናማ ለምርጫው ብዬ ነው መቃብር ፈንቅዬ የተነሳሁት። በምርጫ ነው የሰጣችሁን። በምርጫ ውሰዱት ስትፈልጉ። ከኛ የተሻለ ካገኛችሁ ምረጡ። አሁን እነኚህ ሁሉ ክልሎች ሳይካሄዱ አማራ፣ ትግራይና ሸኔ የያዛቸው ቦታዎች ምርጫ ሳይካሄድ አሸንፋለሁ ብለህ ልታወራ እንዳይሆን። አንተ መቼም ቀዳዳ ነህ። ብዙ ክልሎች ላይ ያልተካሄዱ ምርጫው አግባብ አይደለም፣ ካንስል መሆን ያለበት። ምክንያቱም እነዚህ ያልተካሄዱ ክልሎች ብልጽግናን የማይደግፉ ናቸው። እንደተሸነፈ ሆኖ ኢንክሉድ መደረግ አለበት። ብልጽግና እዛ አካባቢ ላይ ድምፅ እንደሌለው እንደተሸነፈ ሆኖ ኢንክሉድ መደረግ አለበት። አልተካሄደማ ምርጫው። ስለዚህ ምርጫው በራሱ ስህተት ነው። ፕላስ ደግሞ ብዙ ተቃዋሚ ፓርቲዎች ገብተው ኢንቮልቭ አላደረጉ። የራስ ሽጉጥጉጥ ፓርቲዎች ናቸው ውስጥ ገብተው ሲሰክሱ የነበሩት አይደል? ማን ነው ሲተች የነበረው ፓርቲ? ስለዚህ ምርጫው በጣም ተጭበርብሯል፣ ተንኮል የያዘ ነው። የምትፈልጉት ቦታ ብቻ እናንተ የመረጣችሁት ቦታ ብቻ ነው ሰዎች የተወዳደሩት። ምርጫ ቦርድ ነው። አዎ ምርጫ ቦርድ ነው። ቅድም እኮ መጥቼ ስመርጥ የሆነ ከስንዴው አጥቼ ከሌላው ከትቼ ላስተካክል መጥቼ እኮ። አይ እናመሰግናለን። እኛ አስተካክለነዋል። ቅድሙን ስራችሁ መሆኑ አልጀዚራ አገሩ በጠቅላላ ጦርነት ውስጥ ሆኖ የሚካሄድ ምርጫ ምን ይባላል ብሎ አፊዞበታል። ፍራንስ 24 ጋዜጠኞችንና ፖለቲከኞችን እስር ቤት አጉረው ምርጫ እያደረግን ነው አሉ ብሎ በብልጽግናዎች ላይ ይሳለቃል። ሲኤንኤን ያኔ የሰላም ሎሬት ናቸው ብለን የተዋወቅናቸው ጠቅላይ ሚኒስትር ቅልጥ ባለ የእርስ በርስ ጦርነት ውስጥ ሆነው እንደገና መሪ ለመሆን ምርጫ ደግሰዋል። እኒህ ሰው ማለት የሰላም ኖቤል በተሸለሙ ማግስት ኢህአዴግን አፍርሰው ካሳደጋቸው ፓርቲ ጋር ግጭት ውስጥ የገቡ አሁንም ባልበረደ መተላለቅ ውስጥ በምትገኘው አገር ጠቅላይ ሚኒስትር የሆኑ ናቸው። ለሶሻል ሚዲያ የሚሆንም ብልጭልጭ ነገር በአዲስ አበባ ሰርተዋል ይላቸዋል። ይህ ሁሉ ያበሳጨው የሚመስለው የውጭ ጉዳይ ሚኒስቴር ዓለም አቀፍ የሚዲያ ዘመቻ ተከፍቶብኛል ብሎ እያማረረ መግለጫ አውጥቷል። በእርግጥ ዓለም አቀፍ ሚዲያው የዋሸው ወይም የከፈተው አሊያም ያጋነነው አንዳች ነገር የለውም። ጦርነት ልጅ ሞቶ ሬሳ እያለ ከሬሳ ላይ ሄዱ የሚባለው ለምርጫ ስማ፣ እኛ ማህበረሰብ ውስጥ አንዳንዴ ጋጠ ወጥ ነው አለኝ ሰዎች ሼም የሌለው ነገር ምንም ቢሆን እኛ ሀገር ውስጥ ሬሳ ትቶ ሰው ለምርጫ አይደለም ጦርነት ቢከፈት ጥሎ አይሄድም። የምናውቀው ነገር ነው። ከመሆን ምንድነው ያደረጉት? የኔ ግምት ምክንያቱም ከዛኛው እኔ ከማውቀው ኬዝ አንስቶ ድንኳን ውስጥ ይሰበሰባልኛ ሰው ሲሞት ለመቅበር ምርጫ ካልመረጣችሁ አትቀብሩም ተብለው በሚሊሻ እየተገፉ ነው ሄደው የሰጡት ነው ሰዎች። ጉልኮዝ ነቅለው ሰው ካመጡም አይገርመኝም። ለምን? አንደኛ ለፕሮፓጋንዳ ይፈልጉታል። ሸገር ውስጥ እኮ ክሊኒኮች እንዳለ ተዘግተዋል። ካን ዩ ኢማጂን ዲስ አር ቤዚክ ሰርቪስስ። እነዚህ ቤዚክ የሆኑ ሰርቪሶች ተዘግተው ሐኪሞች ነርሶች ተገፍተው ሄደዋል። ተለጥፎ ነበር ይሄንን ይሄ አሁን ለፕሮፓጋንዳ ተጠቀሙ ይበሉ እንጂ ምርጫውን ምን ያህል ሰዎችን ኢቭን ምርጫ ግዴታ ቢሆን ራሱ ምርጫ ግዴታ አይደለም ፈልገን የምንመርጠው ምርጫ ግዴታ ቢሆን እንኳን አስገድደ ወደ ምርጫ ልትወስዳቸው የማይገባቸውን የማህበረሰብ ክፍል በጣም ያረጁ የታመሙ ለመውለድ የደረሱ ነፍሰ ጡሮች ወልደው። እሺ ወደ ሂደቱም እስቲ በዛው እንሂድ። የተወሰኑ ቪዲዮዎችንም አንተ ስታጋራም ነበር፣ እኔ ጋርም የደረሱ መረጃዎችም አሉ። እየቀላቀልን እንሄዳለን ከሂደቶቹ። አንድ ደግሞ በጣም ፌመስ የሆነች ሴትዮ አለች፣ ሀሊሞ ትላንትና ተመርጣ አድራለች። እቺ ሀሊሞ በሶማሌ ክልል። እስቲ የተወሰነውን አንድ ሁለቱም ቪዲዮ እናሳይና ከዛ እኔም ደግሞ ሌሎች የደረሱኝ መረጃዎችም አሉ፣ እሱን ጨምርበታል። ቪዲዮውን እንይ። So sorry,
የሶማሌ ክልሉ ገርሞኛል። ግን ኦሮሚያ ላይ ትላንትና ትእዛዝ በኦሮሚያና አማራ ክልል ላይ ትእዛዝ መጥቶ ነበር። ትእዛዙ ምንድነው? ፋኖና ወይሌ የምርጫ ቀኑን ለመረበሽ ስለሆነ ሳይረብሹ ዛሬው ማታ ምርጫውን አጠናቁ የሚል ትእዛዝ ከላይ ወርዶ ነበር። ትላንትና ሰላንቱ ላይ ሪፖርት አደረግ ነበር። ስትሬንጅ የሆነ ነገር አክቲቪቲ መጣ። ይሄ ምንድነው? የሰዎች የተመዘገቡበትን ካርድ በየቤቱ እየሄደ ሚሊሻ ካርዳቸውን ሲሰበስብ ነበር። ካርዳቸውን ምንድነው ሲባል አማጽያኑ መጥተው ሊነጥቋችሁ ስለሆነ ካርዳችሁን በጥበቃ ስር እንድናውልላችሁ ተብሎ ካርድ እንዳለ ተሰብስቦ እንደነዚህ አይነት ቤቶች ውስጥ መጣ። አሁን ትላንት ማታ ኦሮሚያ ውስጥ አማራ ውስጥ በጣም ትልቅ ድግስ ነበረ። በየድንኳን ተጥሎ በዚህ ሆስፒታል ግሉኮስ ጭምር ነቅለው ወረፋ ይዘው የሚስተናገዱና የሚመርጡ ሰዎችን ታዝበናል። እና እውነትም ኢትዮጵያ እየመረጠች ብልጽግና ትልቁ ቁም አሁን ያለው ትልቁ ፕራዮሪቲ ትግራይ አይደለም። የብልጽግና የሞት ሽረት ምርጫ ነው። ምርጫው እንጦጦ ላይ ብቻ ቢካሄድ አካሄድኩኝ ምርጫውን ብሎ 50 ሚሊዮን ህዝብ መረጠኝ ብሎ መንግስት ነኝ ማለቱ አይቀርም። ብልጽግና ፖለቲካዊ ፕሮሰሱና ሂደቱ ፌል አድርጓል። ወታደራዊ አቅሙ ፌል አድርጓል። ሌጂትመሲ ነው የቀረው። ከዚህ ምርጫ የሚፈልገው ያችን ሌጂትመሲ ነው። ምን ይቀጥላል? ዋር ላይክ ሲቹዌሽን ይቀጥላል። ብልጽግና ሙሉ ለሙሉ ስርዓቱ እያበቃለት እንዳለ የጋራ መግባባት ላይ ተደረሰ ይመስለኛል። ሀገር ውስጥ ያሉ ኃይሎች ወደ ነባር ቁመናቸው ለመመለስ ጥረት አድርገዋል። አዳዲስ ኃይሎች ተፈጥረዋል። ቀጠናው ላይ ካሉ ሀገራት ጋር ጦርነት ውስጥ ገብቷል። ከነዳጅ ጋር ጦርነት ውስጥ ገብቷል። ከአርቲስቶች ጋር ጦርነት ውስጥ ገብቷል። ከከተማ ነዋሪ ጋር ጦርነት ውስጥ ገብቷል። ከዘፋኞች ጋር ጦርነት ውስጥ ገብቷል። ከማይዋጋው አካል ጋር የለም ብልጽግና። ሊትራሊ ኤቭሪቲንግ ከብልጽግና ተቃራኒ ነው አሁን ባለው ሁኔታ። ይሄ ምንም ነገር እንዲያሳካ ምንም ነገር እንዲያደርግ አቅም የሚሰጠው አይደለም። የስ ጄኒውን የሆነ ጥሪ ማቅረብ ይችላል። ስለ ሽግግር ማውራት ይችላል። አንሙት። አንድ የቀረው ካርድ እሱ ነው። በኔ